ለኢትዮጵያ ህዝብ ነው ሜሴጅ ምልከው በእውነት ድሬዳዋ ውስጥ የሚደረገው ነገር በእውነት ያሳዝናል። እኛኮ ዶክተር አብይ ሲመጣ መሬት አንጥፈን የሙሴ አላለም እንዴት ነው ባነጋገሩ ብዙ ሰዎች ተሸውደዋል። ገባ ነገሮች ሲቀየሩ ሌላ ነገር ሆኖ መጣ። አሁንም የኛ ከንቲባ ደግሞ ድሬዳዋ ውስጥ አንድ ነገር በቃ ትንሽ ቆንጠጥ ስታረጉት ሮጦ ሚዲያ ላይ ነው ወይ ቲክቶከሮች ላይ ነው። መሬት ላይ ያለው ሁኔታ ሌላ ነው። ድሬዳዋ ውስጥ ላይክ ማድረግ አትችልም፣ ሼር ማድረግ አትችልም፣ መነጋገር አትችልም። ላይክ እንኳን ካደረክ እስር ቤት ትገባለህ። የድሬዳዋን ህዝብ ደውላችሁ ጠይቁ፣ ራሳችሁ ትረዳላችሁ። መሬት ላይ ያለው ሁኔታው ሌላ ነገር ነው። ብዙ ስቃይ ያለበት ቦታ ሆኗል ድሬዳዋ። ከ3 ሰዓት በኋላ መንቀሳቀስም አትችልም። የኔኖ ሽፈራው ድራይቨሮች እንደፈለጉ ነው የሚያርዱ። ፕራይስ 600 400 ክፈል ይላል። ሚዲያ ሰውየው አንድ ነገር ስትለው ቲክቶከር ላይ አዲስ አበባ ይሮጣል ራሱ ቢልድ ያደረገው ስቱዲዮ ላይ። መሬት ላይ ያለው ሁኔታ ግን ሌላ ነው። ብዙ ነገር አለ፣ የብሔር ፖለቲካ አለ፣ እመጣበታለን። እቺ ግን በእውነት ቤተሰቦች ካሏችሁ ድሬዳዋ ውስጥ ደውላችሁ ጠይቁ። አፓርታይድ ውስጥ ነው ያለው ህዝቡ። ሼር ማድረግ አይችልም፣ ላይክ ማድረግ አይችልም። ለምን ላይክ አረግ ተብሎ እስር ቤት ይገባል። እንደዚህ አይነት ሲቹዌሽን ነው ያለው ድሬዳዋ ውስጥ። ደውላችሁ ቤተሰቦቻችሁን ጠይቁ፣ ትረዳላችሁ። እውነተኛው ምንድነው፣ እውነቱ ምንድነው ብላችሁ አይ ጋራንቲ ዩ የምትሰሙት ነገር የሚያሳዝን ነገር ነው። ልንገራችሁ፣ ከድር ጀዋር ለቤተ ክርስቲያን ቢሰጥ ምን አለበት? ምቀኝነት ነው ምናምን እያላችሁ የምትንጫጫዋላችሁ የከድር ሙጀሌዎች ስሙ። ከድር ጀዋር የተቀመጠው መንግስት የሚበጅተውን በጀት ለተበጀተለት ዓላማ እንዲውል ማድረግ ነው። የፌደራሉ መንግስት ለድሬዳዋ በጀት ሲበጅት ለእግዚአብሔር አብ ማሰሪያ ብሎ የበጀተው በጀት የለም። አንደኛ ያንን ማድረግ አይችልም። ኢትዮጵያ ውስጥ ሃይማኖትና መንግስት በግልጽ ይለያያል ተብሎ ህገ መንግስቱ ላይ ሰፍሯል። ስለዚህ እሱ ለመስጊድም ሆነ ለቤተ ክርስቲያን መስጠት አይችልም። የማንን ገንዘብ ነው የሚሰጠው? ከየት ያመጣውን ገንዘብ ነው የሚሰጠው? ከራሱ ነው የሚሰጠው። ከራሱ የሚሰጠውን የደም ገንዘብ ቤተ ክርስቲያን አትፈልግም። ንጹህ ገንዘባችንን በንጹህ ገንዘብ ነው የምትሰራው። በላብ ጠብ አርገህ ሰርታ ያመጣኸው ነው የምትሰራው ቤተ ክርስቲያን። መስጂድም በላብ ጠብ አርገህ ባመጣኸው ነው የሚሰራው። እንዴ ህግ አትጣሱ እንጂ ህግ አክብሩ። የህግ አካላት ሆናችሁ ህግ አክብሩ። ያንን ማድረግ አትችልም። በቃ ከየት አምጥተህ ነው የምትሰጠው? አንተ ልትሰራ የተቀመጥከው ለድሬዳዋ ልማት ለተጠማው ለድሬዳዋ ህዝብ ስራለት። ምን ሰራ? እስከዛሬ ስትኖር ምን ሰራክ? ምንም የሰራው ነገር የለም። ስለዚህ ባለቀ ሰዓት እንኳን እቺ ወራት ቢቀርህም ይሄጃክ እንደው የሆነ መንገድ እንኳን እስቲ ስራላችሁ። ትንሽዬ ጥርጊያ መንገድ የለም ኮብልስቶን ምናምን እስቲ ስራ እስቲ እሱን እንኳን ቢያንስ ነው። ድሬዳዋ አንተ ከመምጣት በፊት የነበረችውና አሁን ያለችው ድሬዳዋ እኮ አንድ አይደለችም። ከዚራም ብቻ ነው ያብለጨለጭከው በመብራት። ምንድነው ይሄው ምን እንደሚመስል እያየን አይደል እንዴ? እኔ እውነቴን ያዘንኩት እድሜ ለሶማሌ ተራ ድሬዳዋ ምን እንደምትመስል እያሳየን ነው። እና አሁን ሀዲዱ ጋር አሁን ሀዲድ ሰፈር ሰው በዛ ሁሉ ጭቃ ተከበው ምን አለበት ከዛ ከምታውደለድል ለማይመለከት እንትን ከምትል በጀት የተያዘለትን ዓላማው ለመንገድ ለሆስፒታል ለተለያዩ ነገሮች ልማት ማስፋፊያ ነውና ለምን አሰራላቸው? ምን አገባ ቤተ ክርስቲያን ውስጥ? በቃ ህግ አይፈቅድልህም። በቃ የድሬዳዋን ህዝብ በጀት ለድሬዳዋ ህዝብ ነው ማዋል ያለብህ። ለአንድ ሃይማኖት ማዋል የለብህም። አይውልም። ህጋዊ አይደለም። በቃ አንተ ህገ ወጥ ሰው ነህ። መፍረስ ያለብህ ህገ ወጥ ሰው ነህ። ደንብ አስከባሪ አንተን ሳያፈርሱ እስከዛሬ ድረስ መኖራቸው ይገርመኛል። ህገ ወጥ ነገር ሊያፈርሱ አይደል የተደራጁት? አንተ ህገ ወጥ ነህ፣ መፍረስ ያለብህ ማለት ነው። ሰርቀ ብሔርህ ውስጥ ትደበቃለህ። ሰርቀ ሃይማኖት ውስጥ ለመደበቅ ትሞክራለህ።
ቤተክርስቲያንም መስጂድም ያንተን ገንዘብ አይፈልግም እንድታቀ ማንንም ያንተን ገንዘብ አይፈልግም የደም ገንዘብ አንፈልግም በዘረፋ የተገኘ ገንዘብ አንፈልግም አትርዳ እኔ ሞላለሁ ይላል እንዴ አንተ ማነ አንተ እኮ ደሞ ተራ ደሞዝተኛ ደሞዝ ነው የምትሞላው ስንት ነው ደሞዝ የቀረውን ነው ሞላለሁ አሰባስቡና ለምሳሌ 5 ሚሊዮን ቢቀር 5 ሚሊዮን ልትሞላ ነው ጌታ ምንድነው የምትሞላው የድሬዳዋን ህዝብ በጀት በጣም ነው የምትገርመው ምንም በትምህርት ቤት ላይ በር ላይ እንኳን አለ እኔ ብልጽግና እንዳለ ዕውቀት ፕሩፍ የሆኑ ሰዎች የተሰበሰቡበት መሆኑን አንተ አንዱ ማሳያ ነህ ምንድነው የሚያንቀሸቅሽ አርፈ ተቀመጥ በቃ 2 ወርም 3 ወርም ቀረክ በቃ አርፈ ተቀመጥ ሜጃ ደርሷል አይ አልቀመጥም ካልክ መንገዱን ስራላቸው የማይመለከቱ ውስጥ አትግባ መንግስትና ሃይማኖት ይለያያል አንተ መርዳት ያለብህ መስራት ያለብህ የድሬዳዋን ህዝብ ነው ሙስሊም ክርስቲያን ማያምን ምናምን ሳትል ሁሉንም በኩልነት አይተ ለድሬዳዋ ህዝብ ነው መስራት ያለብህ አይመለከትም ስለ እግዚአብሔር አብ ቤተክርስቲያን አይመለከትም ምክንያቱም ስራክ አይደለም ዘለ አትግባ ቤተክርስቲያን ውስጥ ዘለ መስጂድ ውስጥ አትግባ ያንተ ስራ ከሃይማኖት ጋር አይገናኝም በቃ በሃይማኖት ጉዳይ ጣልቃ መግባት የለብህም አለስ ችግር ተፈጥሮ ወይ ወንጀል ተፈጽሞ ምናምን አለ አይደለ በሽምግልና የሚያልቅ ምናምን ነገር ላይ እንኳን ቢያንስ ትንጥዬ ኢንቮልቭ ብታረግ ኦኬ ግን እሱም የህግ አካላት አሉ አንተን አይመለከትም አንተ ከተማ የማልማት ስራ ነው የምትሰራው ግን በተቃራኒው አንተ ኃጢያቴ ነው የምትጫወተው ውሃ ስታድል ካዲር ጀዋር ለቁልቢ ገብርኤል መንገደኛ አይደለም ምንጣፍ ማንጠፍ አንተ ብትነጠፍ ራሱ የፈጸምከው ወንጀል አንረሳም በህግ ትጠየቃለህ ለፈጸምከው ወንብድና ህዝብ ማፈናቀል ዝርፊያ ሙስና ሁሉ ትጠየቃለህ ያንተ መደበቂያ ጌጡ ተመስገን ሰይፉ ፋንታውን ስሜነ ባይፈርስ አንዳንድ ዩቲዩበሮች አንዳንድ ቲክቶከሮች ናቸው ያንተ መደበቂያ የትም አትደበቅም የትም ወንጀልህን እኛ በማስረጃ ነው ያዝነው የትም አትደበቅም በገብርኤል መንገደኛ ይሄ ያደፈ የበከተ ስምህን አታጸዳም አዎ እንድታቀው እቺ ግርግር ታልፋለች ወደ ነበርንበት እንመለሳለን ከደንገጎ ልክ እንደወረድን ከገነት መናፈሻ ጀምሮ እየሰሩ ያሉ ቤቶችን እናያለን ከዚህ ደግሞ ወደ መልካ ስንሄድ እየሰሩ ያሉ ቤቶችን እናያለን ገንደገራዳ ኮቶን ጀርባ እየሰሩ ያሉ ቤቶችን እናያለን አዲሱ ኬላ አካባቢ ደግሞ ቤቶች አሉ መንግስት ቤት እስኪሰራ ድረስ ቁጭ ብሎ ቤት ከተሰራ በኋላ ህገ ወጥ ነው ይፍረስ ቀይ what does it mean እነዚህ ሰዎች መንኮራከር አዘጋጁ ወደ ማርስ ይሄዱ ወይ ሰሞኑን የድሬዳዋ ከንቲባ እኛ ከእግዚአብሔር በታች ቲክቶከሮችን አንፈራም ሲል ሰማሁት ምን ማለት ነው ቲክቶከሩ እሱ ነው የከንቲባ የምንድነው የቲክቶከር ከንቲባ የተባለው እሱ ነው በየቤቱ የሚወራው ከዲሮ ኤኬኤ ሸምሱ ተብለሃል ደግሞ መሬት ለዘመዶች የምትሸጠው ይሸለሸል ሸምሱ ስምህ ራሱ ተቀይሯል የቲክቶከሩ ሜር ተብሏል እንዴት ታች ወርደህ አንተ አዘ ከንቲባ አዘ ሜር ስራህን መስራት ነው ያለብህ ቧንቧ ትከል ለምስኪን ህዝብ ውሃ የሚጠጣውን ፋብሪካዎች ክፈት ተማሪዎቹ ስራ ይስሩ ኢንቨስተሮች አምጡ ከውጭ ለእህት ልጆች አክስት ምናምን መሬቱን አትሽጡ የውሸት ጨረታ ውሸት ለዘመዶቻችሁ እና ይሄ ቲክቶከርህን አቁም የትኛው ሀገር እስቲ አሳየኝ ወረዳ ይፈለግ ጎጃም የፈለክበት ቦታ ግባ አንድ የሀገር እንትን ከንቲባ ቲክቶክ የሚባል ነገር ውስጥ የለም አንተ ታሳፍራለህ በዚህ እድሜ ስማኝ አላህ እኮ ይላል ፈጣሪ የምትፈራ ከሆነ ቀኝ እጅ የሚሰራውን ለግራ እጅ አታሳይልሃል አይደለም ምን ማለት ነው አንተ እኮ ውሃ አጥንተህ ቪዲዮ አንሱኝ የምትል ቲክቶክ ከዚራ ብቻ ነው እንደ አስፋልት ያለው የውሸት ኮሪደር ግባ ቀፊራ ጫተራውን አሳየኝ እኔ ፖስት ያረኩትን መስጊድ ጁማ ጀርባ የሚተኙትን ምስኪኖቹን እያቸው አውጣ እውነቱን
እንዴ በየሰፈሩ እኮ ጓደኞች ድሮ ስማ ለጋር አብሮ ያደጉ ልጆች ስራ አጥተው መንገድ ላይ እብድ ሆነው ራቁታቸውን ይየው የሚያሳዝን ነገር ነው የምናየው። ቲክቶክህን አቁም። ብስክሌት ስትነዳ ውሃ ስታጠጣ ውሃ እኮ ለአራት እናቶች አያቶች ቤት ሰርተሃል። እሺ ሌላ በዛ አድርገህ ስራ እስቲ ኢንቨስት ገንዘቡን አውጣ የዘረፍከውን ህዝቡን አብላው። ቀይር ይሄ እንትን አትዩልህን። ቲክቶክ ላይ ተጠመድከው አንተ ነህ። ቁጭ ብለህ ዛሬ ምን ቲክቶክ ላይ ወጣ ብለህ የምታየው አንተ ነህ። ታሳፍራለህ በጣም። ቲክቶክህን አቁም። ለነ ማስተር አብነት ለነ አዶናይ ተውላቸው። ቲክቶኩን እያበሉ እያጠጡ ነው እነሱ በየጉራንጉር እየገቡ ምስኪን እያወጡ ነው። አንተ እኮ በርጫ ላይ እንዴ አንተ ቢዚ መሆን አለብን። ቲክቶክ ውስጥ መግባት የለብህም ጭራሽ። የውሸት አስፋልት እስቲ አሳየን። ጫተራ ሂድ እስቲ አዲስ ከተማ የወደቁ ቤቶቹን እስቲ አሳዩን። እዛን ጸዳ አርጋ አሳየኝ እስቲ። ከዚራ ብቻ እኮ አለም ድሬዳዋ። ፉገራችሁን አቁም። ተበልቷል። የቲክቶክ ሜር ከት ቡልሽት ጌት ቱ ወርክ። አንተ እኮ ነህ ስብሰባ ስታረግ ቲክቶክ ላይ ከእግዚአብሔር በታች የምንፈራው ምንም የለም እኛ ቲክቶከሮችን። አንተ እኮ ነህ ቢዚ ሆንኩ በቲክቶክ። ስራ ስትሰራ እንስማ እስቲ። ለልጆች ስራ ፍጠርላቸው። ኮቶኒውን እስቲ ምን አርጉ እስቲ በእና አንድ ነገር አርጉ። የምትዘርፉትን ገንዘብ አቁሙ። እቺ መሬት እኮ እግዚአብሔር ስማ የሰው ልጅ እኮ የሚያልቅባት መሬት እኮ ሰውን ልጅ በልታ አጠግብም። መሬት ተሸጠ አልተሸጠ ያሳፍራል የምታረጉትን ነገር። እነዛ ዲያስፖራው ደግሞ እዚህ ቁጭ ብሎ የሚያለቀልቁትን ገና መጣላቸዋለሁ። ገና የምትታረሙበትን መንገድ ነው። እዚህ ዲሲ ቨርጂኒያ ኢስት ኮስት ያላችሁ በሙሉ ሌቦች ገና እነሱ በየፓርኪንግ ላቱ እየገባው ነው ማዋረዳችሁ። እናንተ ድምጻችሁን አጥፍታችኋል። ላይክ እንኳን ማድረግ ትፈራላችሁ። ይሄን ያህል ቅሌታሞች ናቸው። የድሬዳዋ ህዝብ ስማ ወያኔን ቂጡን እየወጋ ያባረረ ህዝብ ነው። ልንገር ምንም አይፈራም። ጊዜ ነው የሚጠብቀው። እና ስለ ማን አየኖች ፈራውን ምናምን ምትል ኤኬ ጌታቸው አሰፋ ድሬዳዋ ያፊሽካ ገና እሱ ጋር ገና እመጣለሁ። ፈረንሳይ ምናምን በተራ ፖሊስ እንዴት ነው አንተ ፈረንሳይ ሀገር ሄዶ የሚዝናናው ንገረኝ። 11 ሚሊዮን ብር ቤት የሚያወጣ ቤት ውስጥ ተራ ፖሊስ ጫት ማህበር ውስጥ እንዳለ ሰሚት ሲሚንቶ ምናምን እየዘረፋችሁን አቁሙ። ኦርጋናይዝ ማፊያ እንደሆናችሁ ተደርሶባችኋል። ፕሊዝ ድሬዳዋ ህዝብ መረረው በቃው። ወንድሞቻችን ኦሮሞ፣ ሶማሌው፣ አማራው ወንድሞቻችን ተምረው ስራ አጡ። ድሬዳዋ በጣም ያረጀች አገር ነች። ግን ከአዳማ ጋር ኮምፔር እስቲ እናርጋት፣ ከሐዋሳ ጋር ኮምፔር እናርጋት። ምን ላይ ነን? ምንም ላይ አይደለንም። ልማት ቲዮሪ ወደ ስኪል ፓርት ውስጥ እናምጣ። እቺን ድሬዳዋን እስቲ የበለጸገች ወደ ዴቨሎፕመንት ካንትሪ እናርጋት። እንደ ሀገር ደረጃ ሁለተኛ ካፒታል ሲቲ ነች። ግን አዳማ የዛሬ 8 ዓመት የሚያውቃት ሰው ዛሬ ሲሄድ የት ነው የደረሰችው? ሐዋሳ ደግሞ ኢቭን ከዌስተርን ለቱሪስት ድረስ ይመጣሉ። የድሬዳዋ አስተዳደር ከመድረኩ ቅድም ስታነሱ ለወጣቱ ነው የምንሰራው ነው። ምንም ወጣት ለወጣት እየተሰራ አይደለም። እውነት ከተነጋገርን ታደራጁናላችሁ፣ ተደራጁ ትላላችሁ። ከተደራጀ በኋላ የሚከታተል አካል የለም።